ቤቲ ፍቅረኛዋ ታሞ ለመጠየቅ መጣች። ለመጠየቅ ስትመጣ ስልክ ተደውሎበት ማን የደወለች ብላ ስትጠይቀው የማወዳት የማፈቅራት ልጅ ናት የደወለችው አላት። ሰላም ሰላም፣ ውድና የተከበራችሁ የሰላም ዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ እንደተለመደው እኔ አላበድኩም በተሰኘ አዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ እኔ አላበድኩም የሚለው ቪዲዮ በጣም የሚገርም በጣም የእውነት ስሜት ነው የሚነካ። ቤትዬ በጣም ውስጤን እየነካች ነው ማያትና ስትቀብጥ ስለ ፍቅር ስሜት የጎዷትን በእንባዋ እየሞለች ስትናገርም ውስጤን ነው የምትነካኝ ቤትዬና ጓደኛዋ ደግሞ እንደምታፈቅረውና እንደምትወደው እያወቀች በመሀል ገብታ ቤቲ የምትወደውን ጓደኛዋ ለራሷ አድርጋ ግን ከእሷ ጋር ስትገናኝ ሌላ ነገር የምታሳያት ቤትዬ እንግዲህ ጓደኛዋን ልጠይቅ በሄደችበት ሰዓት እኔ ደህና ነኝ ናፍቀኸኝ ላይ ነው የመጣው ስትለው ይኸው አየሽኝ አሁን ተመለሽና ሂጂ እንዳታይሽ እማወዳት ፍቅረኛ አለች አላተኝ። አሁን ሂጂ እኔም እኮ ናፍቀሽኛል አላተኝ። እሷ እኮ እንዳለች አታውቅም፣ ግን እሷ ስላፈቀረችውና ስለወደደችው ልታየው መጣች። ቤትዬ ፍግግ እያለች የምትወደውን ሰው እና የምታፈቅረውን ሰው ቆማ እያወራች እያለ እንግዲህ ከውስጥ ጓደኛዋ የምትወደውን ሰው ፍቅረኛ ብላ አብረው ቁጭ ብሎ አብረው ስላሉ በቤት ምግብ እየሰራች ስለነበር የኔ ፍቅር ማናት የመጣች ብላ ስትመጣ የገዛ ጓደኛዋ ናተኝ የኔ ፍቅር ብላ ቤት እየደነገጠች እና ከዛም በኋላ ምን ናት አለችው። እህቴ ናት። ምን ናት ብላ ስትጠይቀው እሱ ደንግጦ ዝም አለ። ከዛ ቤትዬ እህቱ ነኝ አለችውን አለቻትና ዝም አለች። ከዛ በኋላ እንዲች ልምሰች ቆንጅዬ እህት እያለችህ ለምን ነው እስከዛሬ ያላስተዋወቀኝ አለችው። ከዛም በኋላ እሷም ደግሞ እንዴ ብላ እሺ ግቢ ነው ወደ ውስጥ ግቢና አናውራ እያላት እያለ እሷ ቤትዬ አይ አልገባም ልሄድ ነው አለችው። ከማይፈለጉበት ቦታ መገኘት ትርፉ ንቀት ነው፣ ዳይመንድ ያለ ቦታው ጠጠር ነው ብላ ተርታ ሄደች ቤትዬ። ከዛ ሌላ ሰው አፍቅራ ከሌላ ሰው ጋር ሱቅ እቃ ልትገዛ ስትሄድ አጋጣሚ ቢኒያምን አገኘችው። ከዛም በኋላ እሱን ስታይ ደንግጣ ቆመች። ከዛ አዲሱ ፍቅረኛዋም ስልክ ተደውሎብኛል መጣሁ ብሏታኝ ስልክ ሊያወራ ሲሄድ ቢኒያም መጣና ቤትን አቀፋት። እሷም አቀፈችው ስለምትወደው። ከዛ ግን የት ነበርክ እስከ ዛሬ ብላ ስትጠይቀው ታመሜ ነበር አላተኝ። ከዛ መልሶ አቀፋት። ከዛ ደግሞ ምን ሆነ ነው የታመምከው ስትለው የመኪና አደጋ ደርሶብኝ አላት። ከዛ ደነገጠች። አዎ የመኪና አደጋ ደርሶብኝ ነበር፣ አሁን ግን ደህና ነኝ አለችው። ከዛም በኋላ እሱ ምንድነው አላትም። ፍቅረኛዬ አላችሁ። ምን አላት? ፍቅረኛዬ ነው። ምክንያቱም ፈለኩ ጠበኩ የለም። ስለዚህ ህይወት መቀጠል ስላለበት ፍቅረኛ አለኝ፣ እውነቱን አምነህ ተቀበል አለችው ቤትዬ። እሱም አረ በጭራሽ አላት። እውነቱን አምነህ ተቀበል፣ ምክንያቱም ብዙ ጊዜ ፈልጌሃለሁ፣ ብዙ ጊዜ ጠብቄሃለሁ፣ ግን በቃ ካሁን በኋላ እኔ አግብቻለሁ፣ አፍቅሬያለሁ፣ ስለዚህ ይሄ ባሌ ነው፣ ፍቅረኛዬ ነው አለችው። እና ስትሄድ ፍቅረኛዋ መጣ። ከዛ ምንድን ነው አላት። አይ ምንም በቃ ይሄ እቃው ውድ ነው እንሂድ አለችው። እና ተቃቅፈው ሲሄዱ እያየ ዝም አለ። ከዛ ከቤት ሲደርሱ ወልዶ ቢመጣም እቀበለዋለሁ ስትዩ የነበረው ይሄ ነው አይደል አላተኝ። ከዛ ቤትሻም የተናገረው ቃልና ያው እሱን ስላየችው የተሰማ ስሜት ስላለ ብቻውን ቁጭ ብላ እያሰበች ነበረ። ከዛ አዲሱ ፍቅረኛዋ መጥቶ የኔ ውድ ሰሞኑን ምንድን ነው ብቻሽን መቀመጥ አብዝተሻል፣ የተፈጠረ ነገር አለ አላተኝ። ከዛም ባል አለችው። አይ ምንም የለም ደህና ነኝ፣ በር እየተንኳኳ ነው። በር ተንኳኳ፣ በር እየተንኳኳ ነው አላት። ከፍቼ መጣሁ ስትለው አይ እኔ ከፍታለሁ አንተ እዚህ ሁን አለችው። እና ወርዳ ሄዳ ስትከፍት ቢኒ ነው። ከዛ ቢኒ የምታርገኝ መጣህ አለችው። ከዛም በኋላ ፍቅር ማን ነው አለና ደግሞ ያኛው መጣ። ፍቅረኛዋ ነኝ፣ የምወዳት የማፈቅራት ፍቅረኛዋ ነኝ አለ።
ከዛ በኋላ እሱም ድንግጥ አለና አሀ ወልዶ ቢመጣ እቀበለዋለሁ ስትዩ የነበረው እሱ ነው አላተኝና ተቆጣት። እዛ ቤቲም እሱ በተናገራት ንግግርና ፍቅር የምትወደውን ሰው ስላገኘች በሀሳብ በስሜትም ጭልጥ አለች። ከዛ አፍቃሪዋ የኔ ውድ ብሎ ወደ ራሷ መለሳትና ምንድን ነው ያልሽው አላት። ምንም አለችና ወደ ራሷ ስትመለስ በቃሽ ቻው ቤቲ ይባላሉ ብላ እንደ አዲስ ተዋወቀችውና በሩን ዘጋች። ከዛ እዚህ ላይ ደግሞ ጓደኛዋ እውነተኛ ጓደኛ መስላ አብራ ቁጭ ብላ ግን ከሁለት ፍቅረኛሞች መሀል ገብታ ሁለታቸውን ያለያያቸው ይሄኛውን እኔ ነው የምወድህ እኔ ያፈቅራለሁ እሷ ግን አትሆንህም እያለች ስሟን እያጠፋች የገዛ የጓደኛዋን ፍቅረኛ ለራሷ ለማድረግ እየታገለች ያለችው ጓደኛ ጀሪ የቤቲን ጓደኛ ለራሷ ለማድረግ አድርገዋል ወለድ። ምክንያቱም ቤቲና ቢኒ ተጣልተዋል ማለት ተጣልተዋል አይደለም ግን ይዋደዳሉ፣ ይፋቀራሉ። ነገር ግን እንደ ፍቅረኛሞች መሆን አልቻሉም። ለምን እቺ ከመሀላቸው ስላለች። ከዛም በኋላ አሁን ቢኒያምና ጀሪ ሊጋቡ ነው። ቤሎ ምናምን እያሳየቻቸው እያለ በቃ ስልክ ተደወለባትና ልትሄድ ነው በቃ ሊሄድ ነው መጣኋለች። ከዛ ቤትዬ እኔም ሊሄድ ነኝ አለቻት። አይ እንዳትሄጂ እንጂ አንደኛው ጊዜ እኮ አንቺ ነሽ ቢሎም በኋላ ሄድን አብረን እንመርጣለን እሱም እንዳይደብረው አለቻት እና ሄደች። ከዛም በኋላ እሷ ስትሄድ ቤትዬም ተነስታ ልትሄድ የሆነ ቃል ታነሳ ስትል አብሮ እጇን ያዟት። ከዛ ተነሳች። አንተ እኮ የኔ አይደለህም አለችው እየገፋት። ምን ሆነሃል ስትል እኔ ምን እንደሆንኩ አላውቅም አላታይ። ከዛ ቤትም ተቆጣ ወይም ደግሞ ከፍቷት እንባዋ እያነቃት ተነስታ ልትሄድ ስትል አትሄጂ ብሎ ቢኒም ከኋላዋ ተነስቶ ተከተላትና ከፊቷ ቆመ። ከዛ የሆነ ነገር በይኝ አላታይ። ምን ልበልክ? እሺ የምወዳት ጓደኛዬ ፍቅረኛዬን ቀማችን። የምወዳት ጓደኛዬ ፍቅረኛዬን ልታገባው ነው። ሰርጋቸው 1 ሳምንት የቀራቸው ነው። እሺ ምን ልበል ነው ወይስ ከእኔና ከጓደኛዬ ምረጥ ልልህ ነው? ይሄ ደግሞ ራስ ወዳድ ነው የሚባለው። ስለዚህ አለችው እኔ ምን ማድረግ እንዳለብኝ አላውቅም። እኔ ማፈቅርሽ አንቺን ነው፣ እምወድሽ አንቺን ነው። ባገባም ግን አፈቅርሻለሁ አላተኝ። ከዛ እሷም ደግሞ ልታገባ ቀንህ የሰርግ ቀን ቢደርስም አፈቅርሃለሁ፣ እያፈቀርኩ እየወደድኩ ምድርሃለሁ አለችውና እያለቀሰች ቤት እየወጣ ሄደች። ከዛ እሱም የከፋው ማለት የሆነ ቦታ ላይ ተገናኙና ያገባትና አብራችሁ ሰርጋቸው ሊሆን የነበሩትን ሴት ትቶ ከቤቲ ጋር መጣ። ቤቲ የሆነ ጥያቄ ጠየቀችው። ጀሪ ምን ሆናለች አለችው። አላቅም አላት። የተፈጠረው ነገር ምንድነው? ደብሯታል፣ ከፍቷታል፣ የሆነ ነገርማ ሆናለች። አላቅም ስለምታፈቅረኝ ይሆናል አላት። እሺ ደውልላት አለችው። አልደውልም። ደውልላት አልደውልም። እሺ ለሷ ካልደውል እኔስ ነገ እንደሷ እንደማታደርገን በምን አውቃለሁ? አንተስ ነገ እንደሷ እኔን ብታስከፋኝና ብታስለቅሰኝ ምን ዋስትና አለኝ? በምን ላረጋግጥ አለችው። ከዛም አንቺንማ አላስከፋሽ ምንም አይፈጠርም አላተኝ። ከዛ ደውልላት ስትል አልደውልም፣ ደውል። እሺ ካልደወልክማ አለችና በጥፊ መታ ሄደች ቤትዬ። ከዛ ጀሪና ቢኒ ተገናኙ። ቁጭ ብለው እያወሩ ነው። ቢኒ ቤቲን ያፈቅራታል፣ ይወዳታል። ለጀሪ እኔ ቤቲ ካለችበት ለመሄድ እኔ ቤቲን ለማፈቅራት ይላታል። ቤቲ አትሆንህም፣ እኔ ነኝ የምሆነው፣ እሷ አትሆንህም፣ ሌላ ሰው ጋር ናተኝ እና አትሆንህም አለችው። ከዛ አውቃ እንግዲህ ይሄን ስራ የሰራች እሷ ናት። አብሮ እንዲሆኑ ምናምን አድርጋ ልታሳየውና ተስፋ ልታስቆርጠውና የእሷ እንድታረገው ማለት ነው። ነገር ግን እሱ አላመነም። ከዛ ይዘው ስትመጣ የሆነ ሰው ጋር አያት። ድንግጥ አለና ከዛ በኋላ አላመነም። አያት ስትለው ለስራ ይሆናል አላት። ተስፋ አልቆረጠም። እሷ የተገናኘችው ለስራ ይሆናል እንጂ እውነት አላታይ። ከዛ ጀሪም ትተው ሄደች። አረ የት ነው አለና እየተከተላት ሄደ። ከዛም በኋላ ቁጭ ብለው ሶስታቸው እያወሩ እያለ ቢኒ እኮ ይወድሻል ቤቲ አላት።
አልነገረኝም አለችው። ሊነግርሽ እኮ እያፈረ ነው አለችው። ከዛ በቃ ጀሪ ቢኒ መጥቷል ወሬ ቀይሩ አለች። ከዛ ቤቲ እኔ ልሂድ ብላ ተነስታ ተገናኙ። ሲገናኙ ከዛ የለም ሰሞኑን በጣም መሸሸት አብዝተሻል አላተኝ። አይ አላበዛሁም አለችው። አብዝተሻል እያየሁሽ ነው። እኔን ስታይ ትሄጃለሽ፣ እኔን ስታይ ትሄጃለሽ። ከአሁን በኋላ ምንም አልደርስብሽም። እሺ ይመችሽ አላተኝና ሄደ። እሷም ቁማ ተከዘች። ምን ማለት እንዳለባት አታውቅም። ከዛ አጋጣሚ አሁንም በሌላ ቦታ ተገናኝተው ቁጭ ብሎ እያወሩ እያለ የመጀመሪያ የድሮ ፍቅረኛዋን አገኘችው። ተነስታ ሰላም አለችውና ተቃቀፉና ከዛ እንዴት ነህ የት ጠፍተህ ነው አለችው። አለሁ ምን ታደርጊያለሽ እዚህ ስላት እዚህ የሆነ ሰው ለስራ መጥቼ ምናምን አለች። ከዛ ደግሞ እሱማ አንተስ ምን ታደርጋለህ ከዚህ ስትል እዚህ የሆነ ሻይ ቡና ምናምን አላት። እሺ ስልክህን ስጠኝና እንደዋወላለን ብላ ቁጥሩን ተቀበለችና ከዛ ሰላም ብለው ተለያየና ሄዳ ዞራ ከቢኒ ጋር ተገናኘች ቁጭ አለች። ከዛ ቢኒያምም ያው ከዚህ በፊት ሲያውቀው ስለነበረ ገርሞት በይ ጥሩ እኔማ ላወራሽ የፈለኩት ነገር ነበረ አላት። ምንድነው አለችው። እሺ አብረን እንድንሆን ፈልጌ ነው። እየቀለድክ ነው ወይስ የምርህን ነው አለችው። እየቀለድኩ አይደለም የምሬን ነው አላት። ትዳር እንድንይዝ እፈልጋለሁ አላተኝ። እንዴ ትዳር እኮ ቀልድ አይደለም፣ ቃቃ አይደለም፣ ትንሽ ነገር እንትን የሚለው ነገር አይደለም አለችው። ከዛ እሱ እኔ የምፈልገው ፍቅር ነው አላት። ፍቅር ካለ ሁሉም ነገር አለ። ፍቅር ከሌለ በገንዘብ የተሞላ ከሆነ ግን አዎ ትዳር ከባድ ነው። ግን ፍቅር ካለ ግን ሁሉም ነገር ቀላል ነው። ለነገሩ እዛ መዝ የምትል ሴት ጋር እኔ ህይወት መቀጠል